ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የታይዋን ደሴት ነጻነቴን ስትል ያዘችውን የትኛውንም አቋም ሩሲያ እንደማትደግፈው ማስታወቋን ኩባም ብትሆን የአሜሪካን ለታይዋን ደሴት የጦር መሳሪያ ሽያጭ ውድቅ ማድረጓና ማጣጣሏን ወዲህ ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ በዩክሬን ለሰላም ስምምነት ሰጊድ ሰላም በያዙበት በዚህ ወቅት የትራምፕን አቋም ግማሽ ጎፈሬ ግማሽ ልጩ ሲል ያማረረው የምዕራባውያኑ የጦር ጥምረት ኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽንና የአውሮፓ መሪዎች ኮንፍሊክት ኢዝ አት አወር ዶር ሲሉ ዛሬም ጭንቀታቸውን መሸሸግ አልሆነላቸውም። ጉዳዩ ሳሊዞ ሌብነት ቂም ይዞ ጸሎትን መሆኑን ወዲያም ደግሞ የሰሜን ኮሪያው መሪ ኪም ጆንጉን የረዥም ርቀት ተምዘግዛጊ ክሩይዝ ሚሳይል የተሳካ ሙከራ ማድረጋቸውን እነዚህንና ሌሎች አዳዲስና ወቅታዊ መረጃዎችን ይዤ ቀርቤያለሁ። እነዚህን ሁሉ ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ጮኻ የማታውቅ ወፍ ብትጮኽ እለቁለቁ አለችሏል ኢትዮጵያውያኑ አበው። ኢፍ ቻይና ሙቭስ ኦን ታይዋን ሩሲያ ሜይ ስትራይክ ዩሮፕ አሉ የሰሜን አትላንቲክ ጦር ቃል ኪዳን ድርጅቱ ዋና ጸሐፊው ማርክ ሩት። ቻይና በታይዋን ደሴት ላይ እጇን ለወረራ ብትዘረጋ ሩሲያ በቀጥታ አውሮፓን ድምጥማጡን አጥፍቶ ይመታዋል ነው ያሉት። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ ማርክ ሩት ሰውየው መለስ አድርገውም ይህንን አሉ። ኢፍ ሩሲያ ቴክስ ዩክሬን ኔቶ ውድ ፌስ ማሲቭ ኒው ኮስትስ ሲሉ ጽኑ ማስጠንቀቂያ ሰጥተዋል። አሁን ነገሩ ሁሉ ለእኛ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የምዕራባውያኑ የጦር ጥምረት ኔቶ ዋና ጸሐፊ ማርክ ሩት በጎዶሎ ቀን የገዛሁት ጋሻ ሳያስገድለኛ አይቀርም ምን ሆኖባቸዋል ይሏቸዋል። ምዕራባውያኑ የቀድሞውን የዚያን የምዕራባውያኑን የጦር ጥምረት የኔቶን ዋና ጸሐፊ ጄንስ ስቶልተንበርግን አንስተው እርሳቸውን ሲሾሟቸው ሲሾም ያልበላ ሲሻር ይቆጨዋልን እያሰሉ በልባቸው ይሁን ሌላ ባይታወቅም ምድር ጠባቸዋል ነጋ ብሏቸው ገሚሱም ሲሳለቅባቸው ሹመት ያዳብር ሲላቸው በእነርሱም ኮንግራጁሌሽን መሆኑ ነው። ያኔ ታዲያ እኛ ረዥሙ ሰው ማርክ ሩት በደስታ ስሜት ፊታቸው ፈክቶ መታየታቸውን አንዘነጋውም። የዛሬን አያርገውና ሩት ዛሬ ላይ ከተባለ ከግንባራቸው ላይ መስመር ሰርቶ የተጋደመውን ሰንበር በተገቢው መቁጠርና መናገር ይቻላል። ለተመልካች ትቸዋለሁ። ከሩሲያና ከቻይና ብርቱ አጋር አባርነት ወዴም ከአሜሪካ የአውሮፓውያኑ ኅብረት ገሸሸ ማለት ውስጥ ምስጢር የተነሱት ሰው ማርክ ሩት አሉ። ዓለም እንደሚያውቀው የምፈልገውን ነገር ልንገረው አሉና በረዥሙ ተነፈሱ። ሩት ይኸውላችሁ አሉ አስከትለው አሁን ቻይና የታይዋንን ደሴት ለመውረር ዝግጅቷን ሁሉንም ጣጣዋን ጨርሳለች። ታዲያ ቻይና አንድ ጎደሎ ቀን ጠብቃ በታይዋን ደሴት ላይ ለወረራ ስትነጉድ ቀድሚያ የመታችው ብልሃትና የዘየደችው መላ አላት። ያውም በቀጥታ ሩሲያ አውሮፓን ትመታ ዘንድ ትጎተጉታታለች። ሩሲያ ልክ የአውሮፓን ሀገራት መምታት ስትይዝ ያኔ አለቀ ጉዳዩ፣ ተጠናቀቀ። የታይዋን ደሴት የቀነ ጎዶሎን ሚዳቋም ማዘለው ሆናለችና በቻይና ጦር ኃይል ከአጥንት ላይ የሰፈረ ዘመሚት መስላ ታርፋለች። የታይዋን ደሴት በተደጋጋሚ ለብዙ ጊዜ እንደገለጥኩት የህዝብ ቁጥሯ ከ23 ሚሊዮንም ብዛም የዘለለ አይደለም። 23 ሚሊዮን የህዝብ ቁጥሯ የታይዋን ደሴት በ163 ማይል ርቀት ላይ ያለችዋ ቻይና ወይም በሌላ አገላለጥ የታይዋን ደሴት ሉዓላዊ ግዛቴ ናት የምትላት ቻይና ደግሞ የህዝብ ቁጥሯን ስንመለከት 1
400 ሚሊዮን፣ የታይዋን ደሴት ሕዝብ 23 ሚሊዮን ነው ብለናል። የቻይናን ጦር ኃይል ስንመለከት እንደ ዘመሚት የሚርመሰመስ የእግረኛ ኃይል ከ1 ሚሊዮን በላይ፣ በባህር ኃይሏም የጦር መርከቦቿ ከዓለማቻም አምሳያም የሌላቸው፣ በአየር ኃይሏም ቢሆን አንድ ጊዜ እንደ ግሪሳ ወፍ ከለቀቀቻቸው እንደው ክንፍና ክንፋቸው እንኳ ቢገጣጠም የታይዋን ደሴት የአየር ክልል ይበቃቸዋል ወይ ሲሉ የሚጠይቁት ብዙዎች ናቸው። በዚያ ላይ የአጥቂ ፈጣን ጀልባዎቿ ቁጥር የቻይና ለማለት ነው። ለትንግርት ነው። ጦርነት ሳይሆን ትርኢት የሚሰሩ ነው የሚመስሉት አድርገውና ቻይና ተቆጥታ የጎዶሎው ቀን በደረሰ ሰዓት በታይዋን ደሴት ላይ ያዝበለው የምትል ከሆነ ያ ቀን በምድራችን በዓለማችን ታሪክ ከዚህ በፊትም አልታየም፣ አልታለመም፣ ከዚህ በኋላም አይኖርም። ያ ቀን የተለየ ነው። እንደው አንዳንድ ጊዜ ቃላት ድርጊትን መግለጥ አይችሉም ይላሉ አበው። በእርግጥም ይሄ ነው የሆነው። የቻይና ጦር ኃይልና የታይዋን ደሴት የጦር ኃይል ወደ ጦርነት ገቡ ሲባል የታይዋን ደሴት የጦር ኃይሏስ ከተባለ ዶሮ በጋን ወይም ደግሞ ጭንቸልም ለሆዱ ዝሆንም ለሆዱ እኩል ወንዝ ወረዱ፣ ጥንቸልና ዝሆንን ማነጻጸር ይሆናል። ብዙዎቹ ይህን ይጠቀሙታል። ታዲያ ሩሲያም ብትሆን ዛሬ ባወጣችው መግለጫ ምንድን ያለችው? ሞስኮ አጌንስት ፎርም ኦፍ ኢንዲፔንደንስ ፎር ታይዋን። ይህንን የተናገሩት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ናቸው። በምንም ታምር በምንም መመዘኛ ቢሆን አሉ አዛውንቱ ሰው ሰርጌይ ላቭሮቭ የሩሲያው የውጭ ጉዳይ ሚኒስትር፣ የታይዋን ደሴት ነጻ ሀገር ነኝ ወይም ነጻነቴን አውጃለሁ የምትለው ነገር የማይታሰብ ነው። ጨዋታው እዚህ ጋር ነው የሚጀምረው። የታይዋን ደሴት ከቻይና ነጻ ወጥታ ራሷን የቻለች ሀገር እንደሆነች ታስባለች። ነገር ግን የቻይና መንግስት የታይዋን ደሴት ሉዓላዊ ግዛቴ ናት፣ ያችን ደሴት የባዕድ ሀገር እግር አይረግጣትም ሲል አሰፍስፎ ቆሟል። ሲሆንም በውድ ሳይሆንም በግድ ሲል። ነገር ግን የቻይና መንግስት ደጋግሞ የታይዋንን ደሴት በውድ አትመለሽም ወይ ተመለሽ ይበሏት፣ ካልሆነ ግን ሲል የቻይና መንግስት የኃይል አማራጩን ጫፉን እያወጣ ያሳያታል። ይህ ጫፉ ነው፣ ስሩ ገና መቼ ይሉትን ያስታውሷል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም የኔቶ ዋና ጸሐፊ ማርክ ሩት ከቢልድ ጋር በነበራቸው ሰፊ ቃለ ምልልስ ትናንትና ይህንን አልሸሸጉም። ድል በድል ላይ እየተጎናጸፈች ያለችው ሩሲያ አሉ ከምን ጊዜውም በላይ በኔቶ ላይ ስጋት ጋር ጣለች። ዩክሬንም ብትሆን ለራሷ ከወደፊቱና ቀጣዩ የሩሲያ ወረራና ክንድ ለመዳን የጸጥታ ዋስትና ማግኘት አለባትን ያሉት ግን ደግሞ ከማን? ከኛ ወዲያ ፉጨት አፍ ማሞጥሞጥ ነው። እርሳቸው ከሚመሩት የጦር ጥምረት ከኔቶ በላይ ለዩክሬን አለሁ ባይና የጸጥታ ዋስትና ሰጣለሁ ባይ ማን ነበር? አሜሪካ። በትራምፕ አስተዳደር የሚቀመስ የሚታሰብ ጉዳይም አልሆነም። ኔቶንም ራሱን በዋል ፈሰስ ስትል አንጋላው የሄደች ያህል ነው የሚቆጠረው። አሜሪካ በትራምፕ አስተዳደር አሁን እየተመራች የኔቶን ጥምረት ትመራለች በፊት አውራሪነት ተብሎ ቢነገርም እንኳን በተግባር ጉዳዩ ሌላ ሆኗል። እንዴት? ካናዳን እኮ 51ኛ ግዛት አድርጌ ጠቀልላለሁ ብለዋል ትራምፕ። የኔቶ አባል ሀገር ዴንማርክ ግሪንላንድን ወስደዋለሁ ብለዋል። አሁን በቅርቡ ሲዳንቱ እንደነበር በዚሁ በወቅታዊ ዓለም አቀፋዊ ዝግጅት ላይ በጥልቀት ዳስሸዋለሁ። ትራምፕ ያለቀው ያልቃታል እንጂ ግሪንላንድንማ ቀድሞ በእጃቸው ሳያስገቡ አርፉም ነው የተባለው። ለምን ከተባለ ትራምፕ የሰጡት ምክንያት በዚያ ያውላችሁ በግሪንላንድ ደሴት በኩል የሩሲያና የቻይና መርከቦች ብቅ ጥልቅ እያሉ እንደ ደከማት ላም እግርና እግራቸውን ሰብስበው ተኝተው በዚያ ይከርማሉ። ለጸጥታዬ ለአሜሪካ የጸጥታና የህልውና ስጋት አለብንና የግሪንላንድን ደሴት ጠቅልለን ለብሰን ካልተኛንበት ከዚያ ስጋት አናርፍም፣ ሀገሬ ከዚያ አትገላገልም ብለዋል። ጊዜ ሰጠው ቅል ድንጋይ ይሰብራል። ይሄ ጉዳይ በብዙዎች ጋር መሬት የመቀማትና የመጠቅለል ጉዳይ ብዙዎች እያረበረቡበት ነው። እንግዲህ ከምንሰማቸው አንጻር ሰሞኑን ኢዝራኤልም ለሶማሊላንድ ዕውቅና ሰጥታለች እንደ ሀገር። የዚያ የኢዝራኤል ዕውቅና መስጠት ጉዳይ ታዲያ ዛሬ በሞጋዲሾ እልም ያለ ተቃውሞ ሰልፍ አስነስቷል። ተቃውሞ፣ ቁጣ
ቀስቅሷል። የመን ሐውቲዎች በበኩላቸው ዛሬ ምንድን ያሉት? እስራኤል ይሏት ሀገር ለሶማሌላንድ ዕውቅና ሰጥታለች። ዕውቅና መስጠቷ በቀጥታ እዚያ ልትሰፍር ነው። እንዲች ተብሎ አይታሰብም። እስራኤል ቁርጧን ትወቀው ዛሬውኑ። አንላቀቅም፣ ውርድ ከራሳችን ሲሉ የሐውቲዎቹ መሪ አብዱል ማሊክ አልሐውቲ በጥብቅ አስጠንቅቀዋል ዛሬ ማለዳ ላይ። ስለዚህ ወዴት እየሄደች ነው ዓለም ከተባለ አባይ ለራሱ ማደሪያ የለው ግንድ ተሸክሞ ይዞራል ይሉትን ያስታውሷል። ዓለም መቆም ተስኗት እየተንገዳገደች ነው። ኢትዮጵያውያኑ ነገር በምሳሌ መዝሙር ባህሌ ጠጅ በብርሌ ሲሉ ብዙ ይዘይባሉ። ሁሉን ቢያወሩት ሆድ ባዶ ይቀራልም ይላሉ ኢትዮጵያውያኑ። ታዲያ የአሁኑ የሀገራት የመሬት መጠቅለል ወይም የይዞታ ማስፋፋት ጉዳይ ጥልቅ መዘዝ የሚያማዝዝ ቀመርና ስሌት አለው። ይሄ ግልጥ ነው የሚሉት ብዙዎች ናቸው። ቻይናና ሩሲያ በዓለም አቀፍ ጉዳዮች የተጠናከረ ትብብራቸው ጋድ የሚታይ ጉዳይ ነው። ይሄ ጊዜ ያሉ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ ማርክ ሩት ይሄ ጊዜ ከሁለተኛው የዓለም ጦርነት ወዲህ እጅግ አደገኛው ጊዜ ነው፣ በተለይም ለአውሮፓ ብለዋል። ሌላው ቀርቶ አሉ አውሮፓኑ በራሳቸው የመከላከያ ዘርፍ እንኳን ምንም ሊያደርጉ ያለመቻላቸውን ሩት አሳይተዋል። ምን ያድርጉ? በቀደመው የባይደን አስተዳደር ዘመን ሁሉንም ሸክማቸውን አሜሪካ ላይ ጥለውት ነበር። በኋላ ላይ ትራምፕ ተመርጠው ባይደን ስልጣን ለቀው ቀናት ሲቆጠሩ የአውሮፓኑ ገበና እየተዝረጠረጠ ወጣ። ላም ቀንዷ አይከብዳትም ቢባል እንኳን አውሮፓኑ ግን ራሳቸውን መቻል አይችሉም የሚሏቸው ብዙዎች ናቸው። እንግዲያማ እኮ የኔቶ የጦር ጥምረት ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በተደጋጋሚ ተመልክቸዋለሁ። ይሄ ግዙፍ የዓለማችን የጦር ጥምረት ከሁለቱ ከካናዳና ከአሜሪካ ውጪ በሙሉ የአውሮፓ ሀገራት ናቸው አባላቱ። 30 ሁለቱ ብቻ ናቸው ከሰሜን አሜሪካ የመጡት ካናዳና አሜሪካ። ከዚያ ውጪ የአውሮፓ ጥምረት ነው። ግን የአውሮፓ ሀገራት ጥምረት ሆኖ አውሮፓ ለሰላሙና ለጸጥታው ስጋቱ አርብቦበታል። ይሄ ነው ጉዳዩ። ተመልከቱ አሉ ሩት። በሩሲያና ዩክሬን ጦርነት ከ1,100,000 በላይ ሰዎች ተገድለዋል፣ ቆስለዋል። ሩሲያ ዩክሬንን ሙሉ በሙሉ ከተቆጣጠረች አሉ ሁሉም ነገር አበቃ። የኔቶ ጉዳይ የእምቧይ ካብን ይሉትን መሆኑ ነው እወቁት። በሌላም ዜና ደግሞ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶና የአውሮፓ መሪዎች ይላሉ የለም ኮንፍሊክት ኢዝ አት አወር ዶር፣ ጦርነት ከበራችን ደርሷል። የዛሬን አርገውና የቀድሞው የጀርመኑ መሪ ወይም የጀርመኑ የናዚ ፓርቲ መሪው አዶልፍ ሂትለር የሶቪየት ኅብረቱን ቀዩን ጦር ሲንቁና ሲያንቋሽሹ የኋላ ኋላ ላይ የፈሩት ይደርሳል የጠሉት ይወርሳልን ሆኖባቸው ጦር ከጦር ይቀድማልን ሆኖ ወዲያውኑ የዚያ የሶቪየት ኅብረቱ ቀዩ ጦር ከማጅራታቸው ላይ ጉብ ሲል ሂትለር ያዙትን ሽጉጥ ምገው ለ11 ዓመታት በአፍላ ፍቅር የነበሩትን ምሽታቸውን አደባባይ ጥለዋቸው እሳቸው ወድቀዋል። ሲንቁና ሲያንቋሽሹ በነበሩት የሶቪየት ኅብረቱ ቀዩ ጦር ኃይል እጅ ወድቀዋል። ይሄም አለ። ይህንንም ያስታውሷል። አውሮፓኑ የሩሲያን ሙሉ ኃይል ያውቁታል ይሏቸዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶና አውሮፓ መሪዎች ይላሉ የለም ኮንፍሊክት ኢዝ አት አወር ዶር፣ አጥብቆ ጠያቂ የእናቱን ሞት ይረዳል ይሏል ኢትዮጵያኑ። የአሜሪካው ፕሬዚደንት ዶናልድ ትራምፕ አበጀው ሲሉ በዩክሬንና በሩሲያ የሰላም ጉዳይ ደፋ ቀና ሲሉ ኔቶና አውሮፓ መሪዎች ግን ሩሲያ በቀጥታ አውሮፓና ኔቶን ለመምታት ተንጠራርታ ቆማለች ሲሉ ከሰዋል። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ አሉ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በዩክሬን የያዘው አቋምና አዶልፍ ሂትለርን በ1938 የጀርመን ቋንቋ ተናጋሪዎቹን ይዞታ የቼኮስሎቫኪያን ሰደተላንድን የያዙበት መንገድ አንድና ተመሳሳይ ነው ብለዋል። የልቡን ሲነግሩት የኮረኮሩትን ያህል ያስቀዋል ይላሉ። የኔቶ ዋና ጸሐፊ ማርክ ሩትም ከቀናት በፊት ይህንን ብለዋል። ኮንፍሊክት ኢዝ አት አወር ዶር። እናም አሉ ሩት
አስከትለው እንደ አባቶቻችንና አያቶቻችን ዘመን ሁሉ ለተለያዩና ግዙፍ ጦርነቶች መሰናዳት አለብን ነበር ያሉት። አሩታ አከሉናም ሩሲያ በቀጣዮቹ 5 ዓመታት ምን ያለፋቸዋል እዚያም ላትደርስ ትችላለች፣ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ ወይም በኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ላይ የጦር ኃይሏን ለመጠቀም ተዘጋጅታለች ያሉት። የፈረንሳይ ጦር ኃይል አዛዥም በቅርቡ በሰጡት ማብራሪያ ፈረንሳይ በከፋ አደጋ ላይ ወድቃለች። ምክንያቱን ልንገራችኋሉና በቋንቋቸው because it is not prepared to accept the loss of its children ማለታቸው አይዘነጋም። የትራምፕ አስተዳደር እንደሆነ ሩሲያ በአውሮፓ ላይ ጥቃት ብሰነዝር ውልፊት ብሎ የሚያደርገው ድጋፍ እንደሌለ አውሮፓኑ የተገለጠላቸው ጉዳይ ሆኗል። እናም ከከሳሽ አይቀር ድርቅ በይን ያስታውሷል። የአውሮፓን መንግስታት አከርካሪ ብርድ እንዳለው ሰው ያብረከረከው ጉዳይ ደግሞ ዩክሬንም ሚዛናዊ ያልሆነውን የሰላም ዕቅድ ልትቀበል ትችላለች የሚለው ጉዳይ ነው። ዩክሬን በትራምፕ የቀረበላትን መሬቶቿን ለሩሲያ አቤት ለቤክ ወዴት ብላ ለሰላም እነዚያን መሬቶቿን በተለይም የዶንባስን፣ ሉሃንስክ፣ ዶኔስክ፣ ዛፖሪዚያና ኬርሶንን አብሶም ደግሞ በ2014 የአውሮፓኑ ጠቅልላ ያዘቻትን የክራይሚያን ወደብ እነርሱ ክረም ይሏትን የውሾን ነገር ያነሳ ውሾን ስትል እርግፍ አድርጋ ካልተዎች በስተቀር ዩክሬን በምንም መልኩ ከሩሲያ ክራንቻ ልትላቀቅ አትችልም። ዛሬ እኮ ደግሞ ዩክሬን እነዚያን መሬቶችን ብትሰጥ ዩክሬን በሙሉ በሩሲያ ካልተዋጠችና ካልተሰለቀጠች ሙሉ ነገሯ በሩሲያ ቁጥጥር ካልዋለና ካልገባ በስተቀር ሩሲያ አትቀመጥም አትተዋትም የሚል መረጃ ጎልቶ እየተነገረ ነው። ዩክሬን በትራምፕ የቀረበላትን መሬቶቿን ለሩሲያ ሰጥታ ለሰላም ትዘጋጅ ዘንድ የታቀደውን ጉዳይ አውሮፓኑ አይፈልጉትም፣ አይቀበሉትም። ትራምፕ ግን በዩክሬን ጦርነት ሀገራቸው ላወጣችውና ለከሰከሰችው ገንዘቧና ንብረቷ ሁሉ ከዩክሬን ማዕድን ሀብት ዘርፍ እንደምትካስ ዘለንስኪን አፍንጫቸውን ሰንገው አስፈርመዋቸዋልና ዩክሬን መሬቶቿን ሰጠች፣ አጣች፣ ነጣች የሚለው ጉዳይ ለትራምፕ ምናቸውም አይደለም። ዋናው ነገር አሜሪካ በዩክሬን ጦርነት ለከሰከሰችው ምናልባትም ከ360 ቢሊዮን ዶላር በላይ የጦር መሳሪያና ገንዘቧን ከዩክሬን የማዕድን ዘርፍ ሀብት በነቂስ 1-2 ተብላ ሰባራ ሰንጣራዋ ሳትቀር ተቆጥራ አሜሪካ ያንን ገንዘቧን ወደ ካዝናዋ ከዶለች የራሷ ጉዳይ ዩክሬን በራሷ ትወጣው። ትራምፕ ምን ተዳቸው? ይሄ ነው አካሂዱ ሲሉ የሚብረከረኩት አውሮፓውያኑ ያንን ያሳያሉ። አሜሪካ በዘመናት ሂደት ለመጀመሪያ ጊዜ እየተጠናቀቀ ባለው የ2025 ዘመን ሩሲያን በጠላትነት ያለመፈረጇም ተነግሯል። ምን ብላ ነው ጠላት የምትላት ሩሲያን? አሜሪካ እኮ በጣም ብልጥ ሀገር ናት። አውሮፓውያኑን በራሱ ስታብጠለጥላቸው በቅርቡ ምንድን ያላቻቸው? ከስልጣኔ የራቁ ስልጣኔ የሌላቸው እነርሱ በስልጣኔ አንደኛ ነን፣ ቅኝ የገዛ ነው እኛ አልነበርንም እያሉ ሲብለጠለጡ የለም ከኋላ የመጣ አይን አወጣ ይላሉ ኢትዮጵያኑ። የለም እወቁት፣ ስልጣኔ የላችሁም እናንተ። ስለ ዩክሬን ታወራላችሁ፣ አለን ትላላችሁ፣ ነገር ግን በኋላ ደብዛችሁ ይጠፋል እያሉ ትራምፕ ሙልጭ ትርግርግ አድርገው እስከ አፍንጫቸው ቋቅ እስኪላቸው ድረስ ነግረዋቸዋል። በአሜሪካና በአውሮፓውያኑ መካከል ያለው የትብብርና ያ ቀድሞ ሲነገር በባይደን አስተዳደር ዘመን የአንድነቱ ጉዳይ ሲባል ሲጨፈር ሲዘከር የነበረው ነገር ዛሬ የለም ነው የሚባለው እኮ። አሜሪካ እንዴት ብላ ነው ሩሲያን በጠላትነት የምትፈርጀው? የውሻን ጥርስ ባጥንት ይፈሩታል። ሩሲያ የያዘችውን የጦር መሳሪያ እያወጣች እያሳየች ነው። ዩክሬንን ይዛ እየቀጠቀጠቻት ነው። አለቃልተው ብላ ገና የሶቪየት ህብረት ዘመን ግዛቶችን ጠቅልዬ ይዛለሁ ብላለች ይሏታል። አባይን ያላየ ምንጭ ያመሰግናል። የሩሲያን የጦር መሳሪያና የሩሲያን የጦር ኃይል እምቅ ጉድ ለተመለከተው ምናልባትም ትራምፕ አጮልቀው አይተውታልና ከስለት ጋር ጨዋታ ይቅር ያሉ ነው የሚመስሉት። ትተውታል። በእንግሊዝም ዋናው የስለላ ተቋም MI6 ዋናው ሰው ብሌዝ ሜትሮዌል በሰጡት የዛሬ ማብራሪያ ይህንን ያሉት ሩሲያ will continue attempting to destabilize Europe until Putin is forced to change his calculus። እንዴት ተብሎ ነው የሩሲያው ፕሬዚደንት ቭላዲሚር ፑቲን እቅዳቸውን የሚቀይሩት ወይም አመለካከታቸውን አለያም አቋማቸውን እርግፍ አድርገው የሚተዉት? በምን ስሌት ነው? እሳቸው ከዚህ እስከሚወጡ ይህንን ሐሳብ እስከሚተዉ ድረስ አውሮፓ ማተራመሳቸውን ይቀጥላሉ
ነው ያሉት። ለአውሮፓኑ ይሄም መርዶ ነው። የእንግሊዝ ጦር ኃይል ዋና አዛዡ ሪቻርድ ክናይተንም በበኩላቸው አሁን ሁኔታው በሙሉ በሕይወቴ ከማውቀውና ካሳለፍኳቸው ጊዜያት በላይ አደገኛና ውስብስብ ሆኗል ሲሉ ነው ያስጠነቀቁት። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶና የሩሲያ ስጋት በዋናነት ዛሬ ላይ ከዩክሬን ወጥቷል ነው የሚባለው። እንደው የባልካን ቀጠና ሀገራት ላይ ምንጩን አድርጓል፣ እዚያ ሆኗል። የዩክሬን ጉዳይማ የተበላ ቁብ ነው፣ ያለቀ ሞቶ የተቀበረን ያህል የዚያን ያህል አቻ ትርጉም አለው ነው የሚባለው። የማታ ቆሻሻ ከመንካቱ የማነካካቱ ይሉትን ያስታውሷል። ለዚህ ደግሞ ህልቆ መሳፍርት የሌላቸው የሩሲያ የሰው አልባ የጦር አውሮፕላኖች ወይም ድሮንስ የበርካታ የአውሮፓ ሀገራትን የአየር ክልል ጥሰው መግባታቸው ሊጠናቀቅ ከመጨረሻዎቹ ቀናት ላይ በደረሰው የ2025 የአውሮፓኑ ዘመን የተከሰተ ጉዳይ ነው። ሩሲያ ከዚያም ውጪ በሳይበር ጥቃቷ አውሮፓኑን መንግስታት በቀትር እንዲጨልምባቸው ያደረገችበት ዘመን መሆኑን የተገለጠው ታዲያ በምንሻገረው የእነርሱ ወይም የአውሮፓኑ የ2026 ዘመንስ ከዚህ የከፋ ሊሆን እንደሚችል ማን ይጠፋዋል ሲሉ የአውሮፓ መንግስታት ለራሳቸው መርዷቸውን እያረዱ የቁም ቅዠት ውስጥ ገብተዋል ይሏቸዋል። ኔቶ ያደርገው ቸግሮታል። የኔቶ ቃል ኪዳን ወይም የምዕራባውያኑ የጦር ጥምረት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የመተዳደሪያ ደንቡ ምን ይላል? አንቀጽ 5 ከኔቶ አባል ሀገራት በአንደኛው ላይ ጥቃት ቢፈጸም በቀጥታ የአባል ሀገራቱ ኃይሎች በተባበረ ክንዳቸው ያንን ወራሪ ኃይል ያስወግዱታል፣ ይመቱታል የሚል ነው። ዛሬ ግን ፊት አውራሪዋ ሀገር አሜሪካ አፍረክርከዋለች ራሷ ቀድማ። እንዴት ቢሉ ደግሞ ደግሜ ልናገረው እንጂ አሜሪካ እንደሚታወቀው የጥምረቱን ወይም የኔቶን አባል ሀገራት ጥምረት ካናዳን ይዛለው ጠቀልላለሁ ስላለሁ ብላለች። የዴንማርኩን ግሪንላንድን ደሴትም እንደዚሁ በተመሳሳይ ጠቀልላለሁ ብላለች። አሜሪካስ በፊት አውራሪነት የምትመራው ኔቶ የትኛው ኔቶ ነው? ወይም የትኛው የምዕራባውያኑ የጦር ጥምረት ነው? ራሷ መልሳ የገዛ አካሏን የምትበላው ከሆነ አንድነቱና ህብረቱ ጥምረቱ የቱ ላይ ነው? ጥያቄው ለነሱ ይቅር። በዚህ ወቅት አሜሪካ ብዙ መስቀለኛ መንገድ ላይ ቆማለች ነው የሚባለው። ምናልባትም የጋዛ ሰርጥ የሰላም እቅድ ሁሉ ሊናጋ ይችላል። በጋዛ ሰርጥ ጉዳይ የኢራን እጅ ያለበት ከሐማስ ጋር አለች ኢራን። አፍንጫን ሲመቱት አይን ያለቅሳል ነው። ሐማስ ትጥቅ አይፈታትም። ትራምፕ ግን ሐማስ ትጥቁን ሊፈታ ቃል ገብቶልኛል ነበር ያሉት። ነገር ግን በሐማስ ኃይሎች ትችትና መግለጫ ትራምፕ በዘመናት ሁሉ ትልቅ ውሸት ዋሽተዋል ነው ያሏቸው። ያላልነውም ብለዋል። በሊባኖስም ተመሳሳይ ነገር አለ። የሊባኖሱ ሄዝቦላም ትጥቁን ይፍታ በሚል ጉዳይ አሜሪካና እስራኤል ወገባቸውን በጽናት ታጥቀው ረጅም ምላሳቸውን ወደዚያ ሲዘረጉ፣ የሊባኖስ መንግስት ግን ሄዝቦላን ትጥቁን ሊያስፈታው እንደማይችል ከአቅሙ በላይ እንደሆነ እየታየ ነው ይላሉ። ሄዝቦላን በተደጋጋሚ ይገልጣል። ውርድ ከራሴ የሊባኖስ መንግስት ሆይ አርፈ ተቀመጥ፣ ስንተዋወቅ አንተናነቅ ይሉትን ያስታውሷል። ምናልባትም የሄዝቦላ ኃይል በሊባኖስ መንግስት ካለው ኃይል በላይ የተጠናከረ ነው የሚል መረጃ ይወጣል። እንከባበር አይነት መሆኑ ነው። ታዲያ ትራምፕ በዚህም ጉዳይ ጥርስ ውስጥ ገብተዋል። እንዴት ተብሎ ነው የጋዛ ሰርጥስ ጉዳይ ፍጻሜውን የሚያገኘው? ሐማስ ትጥቁን ካልፈታ፣ በሊባኖስ ያለ ሄዝቦላ ትጥቁን ካልፈታ፣ ከወዲያ የየመን ሐውቲዎች ቀደም ሲል እንዳልኩት እስራኤልን አልተዋትም። ምክንያት እየፈለጉላቸው ነው። ወዴት እየተሄደ ነው ሲባል ጉዳዩ ብዙ ነው። ዛሬ የአሜሪካው ፕሬዚደንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢ በአሜሪካ የትራምፕ ልዩ የመዝናኛ ስፍራ ማር አሎጎ ተገናኝተው ይመክራሉ ተብሎ ይጠበቃል። የሁለቱ ወዳጅ ሀገራት ወዳጅ መሪዎች ተገናኝተው ሊዶልቱ ከተዘጋጁባቸው ርዕሰ ጉዳዮችም ቀደም ሲል እንዳልኩት የጋዛ ሰርጥ የተኩስ አቁም ጉዳይ እንዲሁም የሊባኖስ ጉዳይና የኢራን ጉዳይ ነው። የኢራን የኒውክሌር ጉዳይ ያላየሁት ነው። የሊባኖስ ሄዝቦላና የሐማስን ጉዳይ ተናግሬያለሁ። ነገር ግን በኢራን ያለውን ጉዳይ የኒውክሌር ፕሮግራሟን በተመለከተ ዋናው ርዕስ አጀንዳቸው ነው የተባለው ሁለቱ መሪዎች ኔታንያሁና ትራምፕ። ኢራን ግን በአንገት የቀርቶ በማጅራት የብታረድ እነሱ በሚሉት መንገድ አንግባባም፣ መስማማት ሌላ ጉዳይ ነው፣ አፍላፋ እንጣጣምም፣ ቀድሞ ነገር ጠላት ወዳጅ ላይ ሆነ አልለማመጥም የሚል አቋም ነው ያላት። ኔታንያሁ በትራምፕ ላይ ኢራንን ዳግም ለመምታት ጫናቸውን ያበረታሉ ተብሎ ነው የሚነገረው። ይሄ ቀን የዛሬው ቀን የሁለቱ መሪዎች ውይይት አንድም አስፈሪ ነው፣ ሁለትም መልካም አጋጣሚ ሊመጣበት ይችል ይሆን ወይ በጥያቄ ውስጥ ያለ ጉዳይ ነው።
የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን ምንድን ያሉት? My country is at a total war with the United States of America, Israel and Europe ነው ያሉት። እውነቱን ተናግሮ ከመሸበት ማደር ይላሉ ኢትዮጵያኑ። ፔዜሽኪያን ምንድነው የተናገሩት? በቃ ተውን ብንላቸው አልተውንም። በወደቀ ዛፍ ምሳር ይበዛዋል። ኢራን በምጣኔ ሀብቷ ተዳክማለች። ከውስጥ በአያቶላዎቹ አስተዳደር ዘመን ተቃውሞ በርትቶባታል። ወዲህ የወረደባት የድርቅ አበላ ከሚነገረው በላይ ሆኖባታል። የሞተን ሰው ገድሎ ፉከራው ምንድነው? ኢራን በዚህ ሁሉ አጣብቂኝ ባለችበት ወቅት ዛሬ ደግሞ ለሌላ ዙር ጥቃት ወይም ጦርነት ሊዶልቱባት ነው የሚል መረጃን የወጣው። ኢራን ግን ካዘጋጀቻቸው የጦር መሳሪያዎቿ ሁሉ እጅግ አደገኛውን ከ3000 ኪሎ ሜትር በላይ የሚምዘገዘገውንና ለመጨረሻው የመጨረሻ ቀን ስትል ካቆመችው የአከር አልዛማን ሃይፐርሶኒክ ሚሳይሏ ወይም አፖካሊፕስ ይሉታል ያንን አዘጋጅተዋለች። ያ መሳሪያዋ ከድምጽ ፍጥነት ከ12 በላይ የሚምዘገዘግ ነው። ከድምጽ ፍጥነት ክብደቱ እስከተባለ 5 ቶን ከ50 ኩንታል በላይ። የሰው ዘር ለልማት ከሚሉት ለጥፋት የዘመተበት ዘመን ሆኗል ሲሉ የሚያሳዩት ብዙዎች ናቸው። በተለይም ደግሞ ለህይወት ከሚያልመው በላይ ለሞት የሚያልመው ሚዛን ደፍቶበታል። እውን ሁለቱ መሪዎች ትራምፕና ኔታንያሁ በዚያ በማራሎጎ ተገናኝተው ምን ሊዶልቱ ምን ሊወስኑ ይችሉ ይሆን? የነገን ጀንበር እንገናኛለን፣ በነገ ጀንበር እናየዋለን። ወደ መጨረሻው ልለፍ። የመጨረሻው ጉዳይ የሰሜን ኮሪያን አዲስ ክሩይዝ ሚሳይል ሙከራ ነው የሚመለከተው። ዛሬ በማለዳው ሰሜን ኮሪያ አዲስና የረጅም ርቀት ተምዘግዛጊ ክሩይዝ ሚሳይል ሞክራለች። ሀገሪቱ በከፍተኛ ደረጃ ጠላቶችን ተገንዝቤያቸዋለሁ፣ አውቂያቸዋለሁ፣ ንጥር ልቅም አድርጌ አውቂያቸዋለሁ። ስለዚህ ታስሬ እስከምታረድ አልጠብቅም ስትል የጦር መሳሪያዎቿን አይነት በአይነት እያወጣች እየቆጋችሁ ነው። ተጠንቀቁ እርድ ከራሴ ይሄም አለ እዚህም ቤት እሳት አለ መሆኑን ነው። ይህንን እያሳየቻቸው ነው። ወዲህ ሰሜን ኮሪያ በኒውክለር የባህር ሰርጓጅ የጦር መርከቧ መጠናቀቅ ጉዳይ መሪዋ ኪም ጆንጉን እጥፍ ድርብ የሆነ ደስታቸውን ገልጠዋል። ሰሜን ኮሪያ እንደ ህዋሶንግ 17 የመሳሰሉ የአህጉር አቋራጭ የባለስቲክ ሚሳይሎች እንዳላት በተደጋጋሚ ገልጠነዋል። በተለይም ሰሜን ኮሪያና ሩሲያ ያላቸው የዚህ ዘመን ወዳጅነት ከምንጊዜውም በላይ ነው። ሰሜን ኮሪያና ቻይናም በተመሳሳይ ወዳጅነታቸው የተለየ ነው። ሆድ ለባሰው ማጭዳታው ሰው ይላሉ ኢትዮጵያኑ። ሁሉም በአሜሪካና በምዕራባውያኑ የጋራ ክንድ ወይም የማዕቀብ አበላ የተደበደቡ ሀገራት ናቸው። እናም ሁሉም የተጎዱት ወይም በእነዚያ ተጽዕኖ ስር የዳሸቁት ሀገራት በአንድነት ቆመዋል። በአንድ ግንባር ስንቆጥራቸው ሆድ የባሳቸው ሀገራት ሩሲያና ቻይና፣ ሰሜን ኮሪያና ኢራን፣ ቬኔዙዌላና ኪዩባ ተጠቃሾቹ ይሁኑ እንጂ ሌሎች በጣም በርካቶች በውስጣቸው አሉ። ነገር የሚያራዣቸው እንዲያውም የቁርጡ ቀን በተገለጠ እያሉ ምኞታቸውን የሚገልጡ ብዙዎች ናቸው ይባላል። ዘራዳም ወይም የምድሪቱ ነዋሪ ከሰላምና ከጦርነት መርጦ እየሄደ ያለበት መንገድ ለራሱ ለሰው ልጅ አልታይህ አልለይህ ብሎታል። ሰላም ከምንም በላይ መሰረት ነው። ለህልውና መሰረት ነው። ለሁሉም ነገር መሰረት ነው ሰላም። ሰላም ከሌለ ምንም የለም። ስለ ሰላም የተረዱ የምድሪቱ መንግስታት አሉ ወይ? የሰላምን ቋንቋ የገባቸው በሰላም ቋንቋ የሚናገሩ አሉ ወይ? እብሪት፣ ትዕቢት፣ ውሸት፣ ህዝብን ማታለል ይሄ ካልሆነ በስተቀር ስለ ሰላም የተረዱ የሰላምን ምንነት መነዛዝረው የተረዱ የተገነዘቡ አሉባት ወይ ምድር ወይም ዓለም? ጥያቄ ብቻ ነው። ያማ ባይሆን ኖሮ ስለ ሰላም ይገዳቸዋል። የአንድ ሰው ህይወት በሌላ ሰው እጅ እንዲቀጠፍ አይፈቅዱም ነበር። መጀመሪያ ኃላፊነታቸው ሰላምን ማስፈን ነበር። ከዚያ በኋላ ነው ሁሉም ነገር የሚሆነው። ሰላምን የሚያውቁት ውድ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።